ቆይ አልጨረስኩም። አሁን ይሁላ ነገር ከተፈጠረ በኋላ የጠሩበት ምክንያት ላስፈጽመኝ እኮ ምንድነው ምክንያት? እሷ በሌለችበት እንዴት ስትላት እንደነበር እንዴት እኔ ላይ ትጫወታለች? ሁሉ ነገር ያደረኩላት ለሷ ፍቅር እኮ ያልከፈልኩት መስዋዕትነት አይደለም። ወጪኝ ከሆነ ከዚህ በኋላ እኔም እያስመሰልኩ ቀርባታለሁ። እኔ ህይወት ላይ እንደተጫወተች እኔ ለሷ ላይ እንድጫወት ነው አይደል? እንደዚህ እያደረገች ነው። ቆይ ልቀቀው፣ ስልኩን ልቀቀው። ቆይ ስልኩን ልቀቀው። እናት ላስረዳሽ። ፋሚሊዎች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በቃ እንደምታዩኝ ነው ፍክት ብሎብኝ ደስታ በደስታ ሆኛለሁ። ያው እንግዲህ ትላንትና ባልየው አልተቻለም። የተፈጠረውን ነገር እንግዲህ እናንተ ገምቱት። ግን በጣም ሮማንስ ሆኖ በጣም አስደስቶኛል። በቃ እንደምለው ነው ማርያምን ሁሌ የሚያስደምመኝ በቃ ምን የመሰለ የምኮራበት ባል ነው ያለኝ። አንዳንዴ ግጭት በቃ የማይጠፋ ነገር ነው። ኦልሬዲ የሆነ ሁሌ ግጭት አለ ሳይሆን ግጭት ይፈጠራል። ግን ሁሉም ነገር ተፈጥሮ አልፎ ደስተኛ ስትሆኑ ያለው ስሜት ግን በስማም እንዴት አባቱ ደስ እንደሚል እና ቤተሰብ እኔም አሁን ላይ ያለሁት በቃ እሱ ደስታ ላይ ነኝ እና ያው ዛሬ ማመስገን ያለብኝ ሰው አለ። ከዛ በመቀጠል ደግሞ ከህይወቴ ማስወጣት ያለብኝ ሰው አለ። ያው ደጋግም ያለው ግን አሁን ለአንዴና ለመጨረሻ ጊዜ ከአቅሜ በላይ ከሆነ ደግሞ ወደ መሄድ ወዳለበት ህግ ሄዶ ነገሩን የምንፈተው ይመስለኛል። ያው በመጀመሪያ እንዳልኩት ነው ከዚህ በፊትም ብየዋለሁ። ግን ደግሞ እህቴ በጣም በቃ እኔ እንጃ አታደርግም። እሷ እንደዚህ አይደለችም። ምንም ኢቭን አድርጌ ብሆን እንኳን ከጎን የምትቆም በጣም ምርጥ እህት ብቻ ሳትሆን እናት የሆነች እህት ስላለኝ እግዚአብሔር ይመስገንና ያው ለሷም የሆነ በቅርቡ ገራሚ አዲስ ነገር ይኖረኛል። አሁን አልነግራችሁም፣ ሰርፕራይዝ ነው። ግን ያው ዛሬ አንደኛ እህቴን ማመስገን እፈልጋለሁ። ትላንትና የተፈጠረው ነገር የሷ ውጤት ነው። ከጎኔ ቆማ አንቺ እንደዚህ አታደርጊም በቃ አይደል ብዙ ነገሮችን ብላ ከጎኔ ነበርሽ ዋነኛ ሰው እህቴ ናት። እሷን ደውዬላት ጠርቻታለሁ። ዛሬ ግን ዋና ፖይንት የመጡት ቤተሰብ ያው እኔ ህይወቴ ላይ ዝም ብሎ ሰው መጥቶ ኃላፊነት እንደሚሰማው ሰው ህይወቴ ላይ ማንም ሰው እንዲጫወት አልፈልግም። ማንም ሰው የፈለገውን ነገር እንዲናገር አልፈልግም። የማልፈልገውን ሰው ከህይወት ያስወጣል። ያው እንግዲህ ዛሬ ባሌን አላገኘውም፣ ግን ይናፍቀኛል። አዲስ ፍቅር ሲያመናቀራ የሚባለው እና እንደዛ ነው። ግን ዛሬ ናቲ ጋር ደውዬለታለሁ። የደወልኩለት ለአንድና ለመጨረሻ ጊዜ ከህይወቴ ላስወጣውና በዛ ላይ ደግሞ ቤተሰብ እሱ ማቃጠል ማናደድ እፈልጋለሁ። ምክንያቱም ያሰበው ነገር ኦልሬዲ አልተሳካለትም። ስለከሸፈበት በጣም ደስተኛ ነኝ። ያ ነገር ደግሞ እንዳይሳካለት ዋናው ባለቤቱ ደግሞ ማርክ ነበረ እና እሱም ስለተባበረኝ ብያለሁ በዚህ አጋጣሚ እና ቤተሰብ አንደኛ እሱን ነገር እነግረዋለሁ። ከህይወታችን መውጣት አለበት። አሁን እኔ ማስጠነቀቀው እኔ ህይወት ላይ ብቻ አይደለም እሱ ህይወት ላይም ድጋሚ እንዲመለስ አልፈልግም። ድጋሚ ህይወት ውስጥ ገብቶ የማይሆን ነገር እየቀባጠረ ልጁን እንዲያወዘጋግበው አልፈልግም። ለዛ ስለሆነ ቤተሰብ ዛሬ እሱ ጋር ደውዬለታለሁኝ። ሲመጣ በቃ ሁሉ ነገር በግልጽ ድጋሚ የሚመጣ ከሆነ እኔ ቤተሰብ ለመጨረሻ ጊዜ በቃ ምክንያቱም አንድ ነገር ካቅማችሁ በላይ ሲሆን ወደ ህጉላ ታስኬዱታላችሁ ማለት ነው እና ወደዛ እንዲሄድ አልፈልግም። እህቴ እንዴት ነሽ? አለሽ እያማሁሽ ግን ትንሽ ጠጋ ብዬ ነበር ስለኔ እያወራሽ እያማሁሽ ማለት ነው። በቃ በቃ አልሽብህ። ምን አልሽኝ? አይ ምን ያህል እንደምወድሽ ምን ያህል ለእህቴ ፍቅር ምን አይነት እናት እህት ሳትሆን እናት የሆነች እህት እንዳለኝ እያስቀናቸው ነበር። በዚህ አጋጣሚ የኔ የኔ ቆንጆ እኔ ወደደ ነው ማረቅሽ እና ዛሬ ፏ ብለሻል። ደስታ ላይ ዛሬ ደስታ ላይ ነኝ ያለሁት። አንደኛ ያው እንግዲህ ትላንት የተፈጠረው ነገር አይተሻል ብዬ ላታዩም ትችያለሽ። ያው በስራ ምክንያት ግን ደግሞ ከእሱ ጋር ያለኝን ነገር አስተካክዬ በቃ ይሄንን ከካሜራ ውጭ እኔና አንቺ በሰፊው ነው ስለተፈጠሩት ነገር ሁሉ ነገር የምናወራው። ግን ነገር ተፈጥሯል አላየሁትም አልዋሸሽም። ትላንትና በስራ አጋጣሚ ቢዙኝ ዋናው ነገር እኔና ማርኬ ተስማምተናል። በቃ ወይኔ እህቴ እንዴት እንዳስደመመኝ ማለት ነው። በጣም ነው ደስ የሚለው። ላንቺ ደስ ብሎኛል። በጣም ነው ደስ የሚለው። አዎ እኔ በጣም ደስ ብሎኛል። እና ደግሞ ይሄ ሁሉ ነገር የተፈጠረ ያው እኔ ኢቭን በቃ ድጋሜ ሊጣላኝ ነው ወይ ድጋሜ ሊጠቃጥቀኝ ነው ምናምን እያልኩ ነበር ማለት ነው። እንደሚታረቁ አውቀው ነበር ሲጀመርም። ግን ያው የጊዜ ጉዳይ ነው። ጊዜው መች ነው የሚለው ነው እንጂ ሲጀመር አውቀው እና በቃ አልሸለው ሰርፕራይዝ አድርጎ እኔ በቃ ኖርማሊ እኔ ምናምን ነገር ሲለኝ ለዋራኝ መስሎኝ ነበር። ግን ደግሞ በቃ
ቤቱን ፏ አድርጎ ቪዲዮ ነው ማሳይ ተወውና በቃ በጣም ደስተኛ ነኝና በቃ የሆነ ሰርፕራይዝ አለሽ። አሁን ግን አይደለም ቀኑና አልናገርም ሆዷን ቁርጥ ጥላስ ብለ ግን ደግሞ የሆነ ሰርፕራይዝ ይኖረኛል። ቤተሰብ ያው ተናግሬያለሁ ቀድሜ ምን እንደሚሆን ገምቱ። የሆነ ሰርፕራይዝ ይኖረኛል በቅርቡ እንደ እግዚአብሔር ፍቃድ። ለኔማ ትነግሪኝ ይሆናል ሊሳካም ላይሳካም ስለሚችል ግን አድርጌው ቢባል ይሻለኛል እና አሳካዋለሁ ብዬ ደግሞ ተስፋ አደርጋለሁ። እና ዛሬ አንደኛ የጠሩሽ ሰርፕራይዝሽ ምን እንደሆነ ባልነግርሽም እንዳለሽ ልነግርሽ፣ ሲቀጥል ደግሞ በቃ ይሄንን የምስራች ቀድሞ መስማት ያለብሽ አንቺ ስለሆንሽ ነው እህቴ። ከዛ በመቀጠል ደግሞ አንደኛ ናቲ አሁን በእኔ ህይወት ምናምን ነገር ልል አልችልም። እኔ እሱ ወደ ህይወቴ ቢመጣ የምናገረውን ነገር አውቃለሁ፣ ምን ብዬ ማስወጣት እንዳለብኝ አውቃለሁ። ግን ደግሞ በማርክ ህይወት ልጁ በቃ ምንም የዋህ ነው እያለ በቃ እንዴት ነው ዝም ብሎ የሚያወራ ሰው አለ አይደለም። ከዛ ተቀባይነት ያ ነገሮች ድጋሚ እንዲፈጠሩ አልፈልግም። ያ ነገሮችን ማስተካከል ነው የምፈልገው። ለዛ ለአንዴና ለመጨረሻ ጊዜ ከህይወቱ ከኔም ህይወት እንዲወጣ አስጠነቅቋል። አይ የሚል ከሆነ እኔ በቃ ያው ከምታውቂው ሰው ጋር መቀያየም የማይሆን ችግር ውስጥ መግባት አያስፈልግም። ግን ይሆናላ ቦታ ስትሰጪው ደግሞ ክብር ካልገባ ከኛ ጋር ሳይሆን ከህግ ጋር ማውራት የሚችለው ነገር ነው። ወደኛ ምንም እኮ እስካሁንም እንደዚህ ያልነው ያው ሜቢ ላሳለፍሽም ነገር ስለምትተዋወቂ ምናምን ደስ አይልም እንደዚህ አይነት ነገር መግባት። ግን ደግሞ ያው ከአቅማችን በላይ ከሆነ ደግሞ ምንም ማድረግ አንችልም። እና ያው ዛሬ አንደኛ እሱን እንነግረዋለን በስነ ስርዓቱ። ደውዬለታለሁኝ ያው ላንቺ ከደወልኩልሽ በኋላ ለሱ ደውዬለታለሁ። አብረንም እናናገረዋለን። ከዛ ድጋሜ በህይወታችን እኔ በቃ የእሱን ስምም እሱንም ማየት አልፈልግም። ለአንዴና ለመጨረሻ ጊዜ ያለውን ነገራቶችን እንፈተዋለን። ከዛ እሱም ከፈለገ ወደ መጣበት መመለስ ይችላል። ብቻ እኔ ከሱ ጋር ኢቭን በቃ ጭራሽ እኔን እስቲ ቢያገኘኝ እኮ እኔ አላምነውም ምንም ነገር ቢል አላምነውም። እሱ ግን ሜቢ ሊያምነው ስለሚችል ከሱ ጋር በቃ ጭራሽ እንዲገናኙ አልፈልግም። ምንም ነገራቶችን እንዲያወሩ ሁላ አልፈልግም። ልጁ ኦልሬዲ መርዝ ነው። የማይሆን ነገራቶችን እየነገረ ነው ልጁ እንትን የሚለው። ግን የሚሰማሽ ይመስልሻል? አሁን ስታስጠነቅቂው አሁን እኮ ይስማኝም አይስማኝም ምንም እኮ ከኔ ህይወት ጋር የሚያገናኘው ነገር አይደለም። ምክንያቱም አንዴ እኔ ከኔ ህይወት ወጥቷል ካልኩኝ በቃ ምንም እኮ ያለውም አይደለም። ያለው አማራጭ ምንድነው? እሱን ወደ ህግ በቃ ምርጫው የሱ ነው። ገብቶሻል? አላርፍም እኔ እንዴ ምናምን ነገር የሚል ከሆነ በቃ ወደ ህግ ነው ያለው አንድና አንድ አማራጭ። ያው እንግዲህ ደውዬለታለሁ ይምጣ ዛሬ ለአንዴና ለመጨረሻ ጊዜ ይሄንን ችግር እንፈታለን ብዬ አስባለሁ። ምክንያቱም በቃ እኔ ብቻ አይደለሁም ብዙዎቻችን ሁላችንም ሰልችቶናል። በቃ ደስ አይልም። አንድ ነገር ደግሞ ሁሌም እኔም ግርም የሚለኝም የሚያናድደኝም ነው ያው ለበጎ ነውና ለመልካም ነው ብለን ማሰብ ነው እንጂ ልክ አንዱን ስንጨርሰው አንዱ ችግር ይመጣል። በቃ አንዱ አለፈ ስንል አንዱና የሆነ ተገላቢጦች ነገር ይሆናልና አንዳንዴ ሳንፈልግ ለሚፈጠረው ነገር ምንም አማራጭ የለንም። ያው መቀበል ነው አይደለ? አሜን ብሎ ተቀብሎ ከዛ በኋላ ያለውን ነገር በስነ ስርዓቱ ለመፍታት መሞከር ያልፋል ማለት ነው። ልክ ነሽ። በተለይ እሱን ማስጠንቀቅ የሚለው ላይ እንዳለ ሆኖ አንቺና ማርኩም ከዚህ በኋላ በቃ ሰው በህይወታችሁ እንዲገባ አለመፍቀድ አለባችሁ። ትላንት የተፈጠረው ነገር በጣም ደስ ብሎኛል። ባይ አጠገባችሁ ብሆን በጣም ነው ደስ የሚለኝ የነበረው። ምክንያቱም በጣም ተጨንቄ ነበር። ማርክም ያሳዝን ነበር። በሱ ቦታ ሆኜ ነገሮችን ለመረዳት እየሞከርኩ ነበር። አንቺም ደግሞ በጣም ተንገላተሻልና ትላንትናውን ቀን ሚስ ማድረግ አልፈልግም ነበር አልዋሽም። ግን ደግሞ በቃ ቢያመልጠኝም ስለነገርሽኝ ደስ ብሎኛል። የናቲን ጉዳይ ግን እንዳልሽው እንደቀላል መውሰድም የለብንም ማየትም የለብንም። እንዳልሽው እስቲ የሚሰማ ከሆነ ዛሬ ጠርተሽው እናስጠንቅቀው፣ እንንገረው። ቀጣይ እርምጃችን ምን እንደሚሆንም በደንብ አስረግጠን መንገር አለብን። በቃ እኔ እሱን ነው የምፈልገው። ገብቶሻል አይደለ? ሲጀመር ይህን ጉዳይ እኔ መጨረስ ራሱ እችላለሁ። ያው እናንተ መሀልም የነበረውን ነገር አንቺንም ከማክበር አንጻር ነው ብዙ ነገሮችን ችዬ እያለፍኩኝ ያለሁት እንጂ ብዙ ነገር ማድረግ እችላለሁኝ። ግን ያው ለአንቺም ስለው ስሜትሽ እንዲጎዳ አልፈልግም። በሚፈጠር ውሳኔዎች ደግሞ የራስሽ ናቸው። አንቺ የራስሽን ህይወት እንድታስተካክይ እያልኩኝ ነው አንዳንድ ነገሮችን እንትን የምለው እንጂ ከዛ ባለፈ እምቢ ካለ ብዙ ነገር አለ፣ ብዙ አማራጭ አለ። ስልጣኑን ይኸው በህዝብ ፊት ሾሜሻል፣ ተሰጥቶሻል። አሁን ተሰጥቶሻል ሹመቱን። እንግዲህ ዋናው እናንተ ሰላም ሆኖ በጣም ደስ ነገር በጣም ማርያም ከምንም ነገር የምፈልገው ያንን ነበረ። ዋናው ግባችንን አሳክተነዋል። እዛው ደግሞ ይሄንን ግባችንን እንትን ካለን በኋላ ያው እንግዲህ ባልየው ከከተማ ውጪ
አዝናናሻለሁ እያለ ነው። ያንን ነገር ጻፉልን ኮሜንት ላይ ወዴት እንደምንሄድ የት መሄድ እንዳለብን የት ማለት መዝናናት እንዳለብን ታርቀናል። ምኞታችን ነው። የኔም የቤተሰቦችሽም ምኞት ነው። የኔም ጭምር ያንቺ በዋነኛነት እናንተ ነው። ማርክም ከአንቺ ጋር መለያየት እንደማይፈልግ አውቃለሁኝ። በጣም እንደሚወድሽ አውቃለሁ። ሁሌም አብራችሁ ሁኑልኝ። እኔ ደስ የሚለኝ እንደዛ ነው። እና ውዲዲት ወዘነዘና እንደዛ ነው የሚረብሽው እንደዚህ አይነት አጋጣሚ። እኔ ራሱ በጣም ተረብሼ ነበር። እናንተን ማሳስቡ በጣም ነው የሚከብደው። ማለት እኔ እንጃ አላውቅም። ሰው እየተዋደደ አብሮ ላለመሆን የሆነ ምክንያት ሲፈጠርበት በጣም ነው የሚያስጠላው እና ይደብራል። በጣም ወረደ ያ ቀን ተመስገን ነው በጣም አይ እንዴት መጣሽ? እናቱ ደውሉልኝ ማለት ደውሉልኝ። ሰላም ነህ? ሰላም እንዲሁ ሰላም ከፈት ይበል። ምንም አሁን ላይ መጠጋጋት መቀራረብ ባለትዳር ስለሆንኩኝ አይቻልም። ትናንት የተፈጠረውን አይታችኋል እናንተ? እኔ አላየሁም ነበር ዛሬ ሰማሁ። ምንድነው አላመንኩም። እመኑ ሁላችሁም ያመነ የተጠመቀ ይድናል። ሶ እንድታምኑ ምንም እኮ እዚህ ጋር እኮ ምንም የለም አለ። ያው መልክ መስራት የሚያስፈልገው ነገር እኮ አይደለም። ባይዘዊ እልልልልል ብዬ ማጮ እልልታ ስለማልችል ነው በነገራችን ላይ ማለት ነው። እንደሚመጣ ደግሞ እኔ ነግሬ ነበር፣ አንተ አልሰማኸኝም። በመሀላቸው የተፈጠረ ያለው ነገር ለማስፋት ብትሞክርም ብዙ ነገሮችን ለመፍጠር ብትሞክርም የሚዋደድን ሰው መለያየት ነው ባይገርም በጣም ከባድ ነገር ነው። እነሱ ልብ ውስጥ አንድ የሚያደርጋቸው ነገር አለ። ነግሬ ነበር አልሰማህም። በጣም አንድ የሚያደርጋቸው ነገር አለ። ለማንኛውም አሁን ልንገርህ፣ አሁን አንደኛ እዚች ጋር እኔ አንቺን ጠርቼሽ አይደለም የመጣሽው፣ ግን ይሁን ያኔ እንግዳ ናችሁ። እኔ እንግዳ ናችሁ ስላችሁ እኔ ስለጠራኋችሁ ታዳምጡኛላችሁ። ሰው አለቀ። ናቲ ዛሬ እኔ አሁን ካንተ ጋር ወይ ያንተ ነቆራህን የሆነ ነገር እንዲህ እንድትል ያንን ነገርም ለሰማክ አይደለም የጠሩት። ለአንድና ለምጭ እኔ አሁን ከህይወቴ እንዲያበል ማለቱ እኔ በቅቶኛል። ገብቷል፣ ሰልችቶኛል። ይሄ ሙጥኝ መባባል አያስፈልገንም። ትላልቅ ሰዎች ነን። ምርጫዬን ስመርጥ አንተም ደግሞ ምርጫዬን አክብረ የራስን ህይወት መኖር አለብህ። ገብቷል አይደለና ዛሬ ለመጨረሻ ጊዜ ነው የጠራሁት። መገናኘቱላ አልፈልግም። መገናኘት ያለብን ሰዎች አይደሉም። ስለዚህ አሁን ከኔ ህይወት ውጣ እንደዚህ ልልክ አይደለም። ዛሬ ሁለት ሰውን ወክዬ ነው የመጡት። ገብቷል። አንደኛ ራሴን ወክዬ፣ ሁለተኛ ፍቅረኛዬን ወክዬ ነው። ገባሃል? አዎ ካላወቀው ማለት ነውና በህይወቴ የመጣ ከማይሆኑ ነገሮችን ሲቀጥል ደግሞ እሱን እያገኘ ከማይሆን ነገር እንድትናገረው አልፈልግም። በቃ የምትሰራውን ስራ እኔኛ አግኝቼ ተናገር በቃ አይደለም። ከዚህ በፊት እኮ የመጣ የነበርከው አንተ አይደለክ? ከዚህ በፊት እኛ አይደለንም። በዛ ሰዓት በጣም ምን ያህል የሄድክበትን ርቀት ነው የሚያሳየው። ቤቱ ስናገኝ ምን እንደተሰማን እኛ ነው የምናውቀው። ግን እንዳሰብከው እንዳቀርቀው ማለት አምናችሁት ነው የሌላ ነገር ሲያደርግ እያመናችሁት ነው። ከልብሽ አምነሽ ነው። የማያሳምን ነገር እኮ የለም። አንደኛ ገብቷል። ዛሬ ምንድነው ምናምን እየተባባላችሁ እየገባኝ አይደለም። ለምንው ቆይተሽ አሁን ባል ፍቅር ገባው ገብቷላ። አንተ ስህተት እንደሰራ ተረዳ። እያደረክ የነበርከው ነገር ውሸት ስለነበረ ያ ነገር ተረዳው። ከዛ በኋላ ጥፋቱን ስላመነ አብረን ሆነ። ሌላ ምንም ነገር የለም። እሱ ይሄንን እንዲያመን ተሳክቶልናል። ስለዚህ አሁን ህይወታችን ያቀታችኋለሽ የወላጊ ስትለማመጪ ቆይቶ አሁን ከመሬት ተነስቶ ማለት ምንም ፍቅሬ ስለገባ ይሄ እኮ በጣም ግልጽ ነገር እኮ ነው። ምንም እኮ የለውም እኮ ገብቷል። ፍቅሬ ስለገባው እንደዛ ሊል ቻለ። ማንም ሰው ደግሞ በሱ ቦታ ቢሆን እንደዛ ነበር የሚሆነው። በቃ እኔ እኮ አሁን እየተናደድኩ ያለሁበት ምክንያት እኮ ለምሮ ማታዩ አይንሽን ለምሮ ገልጠሽ ማታዩ ወድሽንና የሚጠላሽን ለምሮ አይኔን እኮ ገልጬ አየውና የሚወደኝን መረጥኩኝ። የማይወደኝን ሰው ደግሞ ከህይወቴ ላስወጣው እያስጠነቀቅኩት ነው። ናቲ ቢያንስ እንኳን እኔ ትንሽ ክብር ስላለኝ ነው እንደዚህ ቆም እያዋቀኩ ገብቷል። አይ የምትል ከሆነ ኮምባላ እንዴት አሁን ለናንተ ስታስቢው ራሱ እንዴት ባንዲ ይውላ ነገር እንዴት ምንም ባንዲ የሚያስፈልግ ሰው ከመሬት ተነስቶ ይደረጋ ነገር ለምን ሊያደርግ ይችላል? ይሄን ያህል እንዲደርስ ራሱ ያደረከው አጉል ድራማህን በመፍጠር አንተ ነህ። ይሄን ድራማ ፈጥሮት አይ እኛ ነን ሁለቱ ድራማ ሰሪዎች እያሉ እኔ ድራማ ሰሪ ምናምን ብለህ ማለት አይጠበቅብህም። ማን ነው ማምን አልገባኝም። ማን ነው አምነሽ ነው የምትይ? ማን ነው ያኔ እኮ አፈቅርሃለሁ ስትይው አልፈልግሽም ስለተናደደ እኮ ነው። እኔ ሁላ እኮ አልፈልግህም ብዬው አስጠልተኸኛል ብዬው አውቃለሁ። ከህይወቴ ውጣልኝ
ምናምን በጣም ብዙ ነገሮችን ብዬው ግን ደግሞ አሁን ላይም አብሬው ነው ያለው በደንብ ስለማፈቅረው ይሄንን ነገር ያደረግሽው ነው የቱን ነገር አሁን እኮ ስለኔ እኔ እኮ ዛሬ ስለኔ ውሳኔ እንዴ አይታይ እኔ እኮ ላሳይሽ እየሞከርኩ እኮ ነው ምን እስቲ ምን አትሞክር እስቲ ምኑን ላይ የኔ ቆንጆ ይኸውልሽ ዛሬ የጠራሽበትን ንገሪው አስጠንቅቀሽ አይ የሚል ከሆነ ከዚህ በኋላ የሚፈጠረውን ነገር ንገሪው በእርግጥ ከዚህ በኋላ እንዲህ ምናምን የምትል ከሆነ ልንገርህ ከኔ ጋር ሳይሆን ኢቭን አንተን መክሰስ የምችላለሁኝ ከፈለግኩ ማሳሰር እችላለሁ ገብታል እንደፈለግከው ቤቴም እየተመለኝ እሱን እናሳያለን ቢገባሽ ይሄን ሁላ ነገር ማድረገው ላንቺ ልንገርህ ቤቴ እየተመላለስ ምንድነው አሁን አንቺ አዎ ምናምን የምን ምን እየተጠቀምኩ ምን ልረዳው ህይወቴን እያመሰቃቀለ ያለን ሰው እንድረዳው ነው የምጠብቂው ህይወትሽን እያመሰቃቀለ ያለው ማስተካከል በጣም የተለያየ ነገር ኦኬ ከማፈቅረው ሰው ጋር ማለያየት ማስተካከል ነው ከማፈቅረው ሰው ጋር ማለያየት ነገር ማስተካከል እንደዛ ከሆነ ኦኬ ልክ ነህ አዎ ከማፈቅረው ከሚያፈቅረኝ ሰው ከምንፋቀር ሰዎች እንደዚህ ይሁን ያለው እሺ ብቻ ልንገርህ እኔ አሁን ወጣም ወረደ የፈለከውን ማለት ትችላለህ ግን ደግሞ ቢያንስ ላንተ ትንሽ ላደረግነው ነገር ስል ማለት ነው እንትን እልካለሁ ገብቷል አክብሬክ ነው እንዴ እያስጠነቀቅኩ ካለው አቅሜን እኮ እየሞከርኩ እኮ ምንም ቢታያት እኮ ፈቃደኛ አይደለችም በቃ ምንም አፈልግ ምን እንዳይን እስቲ ምን እኔ እስቲ ምን ልይ እኔ እየገባኝ አይደለም ምን እንዳይን እስቲ ልታሳየኝ የፈለከው ነገር ካለ ማሳየት ነው ልትነግረኝ የምትፈልገው ነገር ካለ መናገር ነው ከዛ ውጭ ግን ምንም ገብቷል ምንም እንድትል አልፈልግም የምትናገረው የምታሳየው ምናምን እስቲ አሳየኝ ምንድነው አልገባሽም ጓደኝነትሽ አልገባሽም ለእሷ ነው ጓደኝነቴ እሺ የደበቅሽው ነገር ካለ መናገር ነው እኔ በሱ የተነሳ ካንቺ ጋር በጣም እየተቀያየምኩኝ የማይሆን ነገር ውስጥ እየገባው ነው የማል ቀን ከማርክ ጋር ይቅርታው ውስጥ ተያየቋል እኔ በሱ የተነሳ ማለት ነው የምር ጥሩ ሰው መስሎኝ ነው ይቅርታ ያልኩትም የጠየቅኩትም ስነስርዓት አሁን የምትናገሪው ነገር እየተረጋጋሽ እዚህ ጋር እያወራሽ ያለሽው ስለማን እንደሆነ ገብቶሻል ስለ ፍቅረኛ ነው እሺ ቢያንስ እንኳን ለኔ ትንሽ ክብር ካለሽ ታገሺ ምን ሰራ ኦኬ እኔ ሰርፕራይዝ ማድረግ እንደዚህ ያስብላል እኔ ደስተኛ እንደሆን መጣር እንደዚህ ነው የሚያስብለው ማርክ ጋር ሄደ አደሳካ ሲል ደሞ ወደ ቤዚ መጣ እሷ እንድታምነ ነው ጠይቂው እኔ ምንም አላምንም ፍቅረኛሽ ምን እየሰራ እንደነበር ምን እንደሰራ እንደነበር ታውቃለህ ትላንትና ቀን ሙሉ ሲጠበብ ሲጨነቅ እኔን ደስተኛ ለማድረግ እኔን ይቅርታ ለማለት ከኔ ጋር ጥሩ ጊዜ እንዲያሳልፍ በጣም እየጣረ ነበር ያንን አቃዋለሁ ለምነሽ ከመሬት ተነስቶ ይንላ ነገር አለ ገብቷል ግዴታ እኮ የሆነ ነገር ለማድረግ ማለት ነው ብዙ ቀን መፍጀት የለብህም እሺ በቃ እንዳሳበህ እኮ ብዙ ቀናት ተማመኝበት እኮ ለምን አጣሪ እኔ አልጠራም እዚህ ጋር አንተ በምታወራው ነገር እሱ እንዲጨናነቅልኝ አልፈልግም በጣም ነው ወዳት ይበል እኔ ያለው እዚህ ጋር እኔ እዚህ ጋር ቆሜ ይበልስ በአጋጣሚ በቪዲዮ አላየም እንኳን ስላላየሁት ነው እሱ ታዩ ችግር የለውም እስቲ አንቺ አንተ በአካል እስቲ ምንም እንትን ማትይ ከሆነ ስለሱ ማትጨነቂ ከሆነ ምንም ብቻችንን ሆነን እኮ አይኔን እያየን በስስት እኮ ነው ፍቅሩን ይገለጸልኝ አሁን ምንም ፊት ደግሞ በእናንተ ማን ስለሆናችሁ ነው በእናንተ ፊት እኔ እሱን ጠርቼ እኔ እሱን አላምነው እጠራዋለሁ የፈለገ እተማመንበታለሁ ብተማመነው ግን አንተ ያደረከውን ነገር አላደርግም ስለምተማመንበት እና አንድ ነው አልጠራው እኔ አይኔ ያየውዳታል ይበለኝ ከፈለክ ቪዲዮ ልናሳየክ እንችላለን ግን ደግሞ እኔ እዚህ ጋር እኔ አንተ ላወራክ ስለፈለኩ ነው እሺ ገብቷል አይደለም እንጂ በፈልግ እሱ ይመጣል በፈልግ ኖሮ እጠራው ነበር እዚህ ጋር መገኘት ቢኖርበት ኖሮ እጠራዋለሁ ግን ደግሞ እዚህ ጋር መገኘት የለበትም እኔ ማሳመን ምንድነው ማሳመን አንተ ተቆላለ ምንድነው ማሳመን እየነገርኩሽ እሺ እንደሱ ምትል ከሆነ እንደሱ ምትል ከሆነ እንደሱ ምትል አለለው ኦሬዲ አውቃለሁ እንደሚወደኝ አውቃለሁ ምንም አንተ ስላልከኝ እኔ እርግጠኛ አትሆንበትም አንቺ ራስሽን እያየሽ ነው አይደል መናገር ያለብሽ ነገር ተናግረሻል ራስ አታሚው ብታሚው እኮ ነው ለመከራከሩ ላይ ያስፈልጋል ገባሽ እና ልጥራው እንዳልከራከል ልጥራው አመችም አልጠራው መቼም ጠርቼ እንድትገናኙ አልፈልግም ማፈቅረው ሰው እንደምወድሽም ታውቂያለሽ እኮ እሺ አሁን ብዙ አፍህን እንትን አትበል በጣም እያወራክ ነው ማለፍ የሌለብህን ነገራቶችን አትለፍ ማውራት ካለብክ ልክ ነው ማውራት ያለብክ ገብቷል ስለኔና ስለሱ በሞራል ማውራት አትችልም ትግስት ምንም የምጨርሰው ነገር የለም የምር የምትወደው የምር የምታምነው እንደምትወዳት መገመት ከሆነ ማድረግ ነው ያለብን እንጂ ከሱ ጋር ምንም ነገር የለንም በቃ አንተ ፊት አንተ ማን ስነ ስርዓትን ያዝ እዚህ ቦታ እንዲገኝ አልፈልግም እናት ስነ ስርዓትን ያዝ አትጃጃ ታዩ ይጥራው ችግር የለውም እኔ በማይረባ ነገር ዝም ብሎ እሱ እንዲያንከራትት አልፈልግም
እንዲያወራኝም እኮ አልፈልግም። ግን ምንም ቆይ ታዩ እንደዚህ ልብ እየተሰማ እንዲያወራ ያደረገው ነገር ታዩ። እሺ ዝም በይ እስቲ አንቺ የምትተማመኝ ግን እዚህ ጋር ሌላ ግብ ፈጣለው ምናምን በልና ድከራስ ነገር ያለ ታዩ። እንደውም ይምጣ አዲስ ነው እቴን እኮ ይምጣ። ምን እኔ መጥራት ምናምን እኮ አላቀተኝም። እኔ ደውዬ በጠራው ከአንዳንድ ነው የሚመጣው። ዛታይ ሰፈር አንዴ ይደወልና ማዋራ ነገር ፈልጌ ነው። እስቲ አክብሩ ራሱ ያነሳለት ነው የምናደድ አረ ሁለት እሱ መች ይገባዋል። አንዳንድ ሰዎች መዝጋት ነው ይምጣ ምናምን ይምጣ። እኔ በጣም የሆነ ነገር እየሆናችሁ ነው ሰል ማለት ያለ ነገር ካለ በቃ እኔ ሁላ ልንገርሽ ምንም እኔ እንኳን እሷ እኔ ተማመንበታለሁ። እሺ ልንገርሽ እኔ አሁን ካንቺ ጋር የማይሆን ነገር ውስጥ ልንገባን እያስጠነቀቅኩ ሁሌ ቀን በቀን ባገኘሁሽ ጊዜ እያስጠነቀቅኩሽ ነው ያለው። የእውነት ነው የምልሽ ከኔ ጎን መቆም ካለብሽ ማፈቅረውን ሰው መቀበል እንጂ ከሱ ጋር ዞረሽ የሆነ ሴራ እየሰራሽ አይደለም። እሺ ከኔ ጋር መቆም ሴራ አልሰራሁም። ምንም አይነት ነገር አላደረኩም። እና ምን ለዛ ነው እሺ ዛሬ ተገናኝታችሁ ምን ልታደርጉ ሲጀምር ደውሎ ጠርቶኝ ነው የመጣሁት እኮ ሲጠራሽ ለምን ትሄጂለታለሽ? መገኘት የለሽም እኮ ባላ እንዳታገኙ ተገኙት ለኔ ብለሽ ከሆነ ማግኘት ያለብሽ ማርክ ነው እንጂ ናቲን እንዳታገኙ። በቃ አይደለም ከምወዳችሁ ሰዎች ጋር እራቅ። አሁን ማለት ነው በመምጣት ምናምን እርግጠኛ ነኝ አትሳተችም። ይምጣና እነስማው እስኪ የሚለውን ነገር እነስማው ትወዳታለህ፣ አፈቅራታለሁ ይበለኛ እያለ እኔ ካንተ ጋር እልህ ውስጥ እንደ ህፃን መገባባት አልፈልግም እንጂ ስልክም ደውዬ ከፈልክ በአካልም ጠርቼ እንደዛ እንዲልኩ ማድረግ እችል ነበረ። ታሮልሽ እኮ ነው እንደውም በጣም ንፍቅ እንደውም ተቀላ በጣም ንፍቅ ብሎኝ ነበረ። ዛሬ አላገኘሁትም አይኑን እንዳይ ስለረዳኸኝ ተንቀራለው ብትል ወርድ ከራስ እኔ ነግሬዋለሁ። እንዴ ለሚፈጠረው ነገር እኔ አላፊነት ነው ሲጀመር እኔ እኮ እንደውም ናፍቆኝ ነበረ። ሽፍን ይሆናል ከመሬት ተነስተሽ ባንዲ ላረገ ሲደለ አንተ ተገልጦ ክፋትን እንጂ ምን አየ ናፍቂ ማየት ቀረ ሐሳባችን ተቀየረ ምን ያረጋል አይኔም ብርቦሽ በናፍቆት ሰከረ ጠይቅሽ ይከፋል አዲስ ባልሽ ብመጣብሽ ይከፋል። ግን እህቴን ሰላም በላት። ይሄንን ማየት ፈልገው ነበር እንደናት ልቤን ተፈውስ በመቤት ደስ ብሎኛል። ማርክዬ ሰላም ለምንድን ነው የምትላቸው? አይ ስለጠራኝ ምንድን ነው ከነሱ ጋር ሆነሽ ደግሞ ምን እየሰራሽ? እኔ አይደለም ፈቀረ መብቴ እንድትመጣ አልፈለኩም ነበረ። ዛሬ ግን አይንክን ላየው አልቻልኩም ነበረ። ግን ደግሞ አይንክን ስላየሁት በጣም እድለኛ ነኝ። በእኛ ፍቅር ቀንቱም ሆነ አለበት ደውሎ ኮንግራ ልትለኝ ከሆነ በጣም አንድ ላይ ኮንግራ ሌሉን ፈለገው ይሆን አላውቅም። ግን እንዴት ነው ተሰደበት ማለት በጣም ቴንክ ዩ ብለና ተቀበለና በጣም ምን አልገባኝም። ብቻ ዛሬ የጠራሁት ካንተም ህይወት ከኔም ህይወት የሚሆኑ ግን ምንም እየገባኝ እንዲወጡ ካልወጡ ደግሞ በፖሊስ እንዲጨርሱት ሰዎች ነበር ከንፈሬ አይነን ሳይውና እና የለ አንቺ ግን በጣም ፖሊስ እንዲጨርሱት ነው። ኮምባላ እኔ እሱንም ማግኘት አልፈልግም ነው ወይ አይደለም ከህይወታችን አልወጣም የሚሉ ከሆነ እንደዛ ሲቀጥል ደግሞ ችግር የለም ካንቺም እንድርቅ እያደረግሽኝ ነው ያለሽ። ሲጀመር ማፈቅሩ ነበር ማየት ይፈልጋል። በነገራችን ላይ እኛ ሰው ሊለየን አይችልም። እናሳ ሰውም ሊያረጋግጠን ቢል እኔ በጣም ይሄንን አይደል መስማት ይፈልጋችሁት? ይሄው በቃ አላመኑም። ገብቷል እንደሆነ ይሄን መስማት ይፈልጋል። አላመኑም እንደምታፈቅረኝ አላመኑም ነበር። እኔ ራሴን ከማፈቅረው በላይ አንቺን አፈቅርሻለሁ። ይሄንን ነገር ደግሞ ለዓለም ማሳየት እፈልጋለሁ። አሳይተነዋል እኮ አሳይተነዋል። በጣም ነው የማመሰግነው። አሁን ክርክሩ ምንድን ነው? አሁን ክርክሩ በቃ አሁንማ በቃ ያሰብኩት ነገር ነበር። ኦልሬዲ አልተሳካልንም። እኛ ሄደን የራሳችንን ጊዜ እናሳልፍ። ቴንኪኒ ፍቅር ሶ እንሂድና የራሳችንን ጊዜ ብናሳልፍ ይሻላል እንጂ መፍታችን እኮ ነው። እኛ የሚያልቅ ፍቅር የለንም ባይዘውና እኔ ስለጠሯችሁ እናቋርጣችሁ በመሀል መቀስ እኮ አይጠፋም። ምን ነበር የሚባለው? የሆነ አባባል ለምንድነው የሰማቸው? ሲጀመር ከሩቅ አይመጣም። እኔ አሁን ከሱ ጋር በማየት የራሱ ደብሮኛል። እኔ እኮ ለዛ እኮ ነው ገብቷል። መታንተማ አይሆን ስሜት እንዲሰማ ካልፈለገ ይሄ ነገር ለአንዴና ለመጨረሻ ጊዜ እንዲቋጭ እንፈልጋለን። ለዛ ነው ማርክ ዛሬ እዚህ ነበር። እስቲ እሺ ያውሩ አንድ ቀይ እኛ በእኛ በኩል ዝም እንበል።
ድራማቲክ የሆናችሁ ፍቅረኛ ሰል አሁን አንቺ ስለ ስላትሽ ነው ማርያም ስነ ስርዓት ሊያጩን ነው ለፊልም ሊያጩን ነው ቆሜ እየተከራከርኩኝ ላንቺ እንግዲህ አትከራከሪ ደግሞ ተጸጸች በጣም እርግጠኛ ነኝ አሁን እያጸጸትሽኝ ነው ያለሽው ከሱ ጋር ብቻ ሰማሽ አይደለ ሰል ከሱ ጋር ብቻ በመቆምሽ እንድጠላሽ እያደረግሽኝ ነው ያለሽው ከጓደኝነት እንድሰርዝሽ እያደረግሽ ነው ገብቶሻል መቆምም ካለብሽ ከኔ ጎንና ከሱ ጎን ነው መሰረዝ ያለብሽ ሰው ይለያያል ስሚኝ እኔን አዳምጪኝ መሰረዝ ያለብሽ ሰው እዚህ ጋር በጣም ፍጹም የተለያየ ነው ሌላ ድራማ ፈጠራ ደግሞ አይደለም ለምን አታስጨርሽኝ እስቲ ለወራ እስቲ አውራ እሺ አውራ እኔ ሰማያለሁ እሺ እረፍ ቆይ እናዳምጠው ማርያም እናዳምጠው ቆይ እረፍ እሺ ቆይ እስቲ ደስ ብሎ እናዳምጠው እሺ አዳምጠው እኔ እኮ በጆሮ ነው የምሰማው ታዲያ እኮ አይደለም አታሽኮርምመኝ አባት አታሽኮርምመኝ ተሽኮርምሽ እኔ ዛሬ እራት እንደውም በኔ እራት ጋብዛለሁ ብለሽ እንደማየት የሚያዝናናው ነገር የለም አንተማ እንደዛ ነበር ዝም መላሽ ለዛ ነው እኔ እየተናደድኩ ነው ያለሁት በዚህ ነገር ደስተኛ ሲገባ ከዚህ በላይ ነው ሲገቡ ምን እንደሚያጋጥም ስለዚህ በቃ አሁን ካሜራ ላይ ጨርሰናል አንቺ ብታወራሽ አንቺም ደግሞ ትንሽ አውራቸውና አይ እኔ ምንም ማውራው ነገር የለም በላ አንጀቴ እኔና አንጀትን ልበላል ነው የሚባለው አንጀቴ ይበላል ሰውን ለማለያየት ሰውን ለማለት እሺ ያንቺ ግን ምንድነው እኮ እኔም አልገባኝም ሰል ማርያምን እየገባኝ አይደለም ቆይ አልጨረስኩም አሁን ይሁላ ነገር ከተፈጠረ በኋላ የጠሩበት ምክንያት ላስፈጽመኝ እኮ ምንድነው ምክንያት እሷ በሌለችበት እንዴት ስትላት እንደነበር ለውጣ እስቲ ምንም ያልኩት ነገር የለም ያልኩት ነገር አለ ምንም በቃ ምንም የሚያጨናንቀን የለም የሚያስጨንቅ ነገር የለም ምንም የሚያስጨንቀኝ ነገር የለም ስለዚህ በቃ አንጀቴን በላው ጠጋውኛ ጥሩ ነው ጠጋበሉ ነው ወደዚህ ወዴት ምን አንቺ አትጠጊ አንቺ አትጠጊ እኔ ደስተኛው ነው አይደል ለመስማት ዝግጁ ምንድን ኤአይ ምናምን አቀናብረ መጣ ደግሞ በዚህ መጣ ፎቶ ልታሳየን ነው ምንድን ነው እስቲ እነሱ እንዴት እኔ ላይ ትጫወታለች ያውሉ ነገር ያደረኩላት ለሷ ፍቅር እኮ ያልከፈልኩት መስዋዕትነት የለም ወጪኝ ከሆነ ከዚህ በኋላ እኔም እያስመሰልኩ ቀርባታለሁ እኔ ህይወት ላይ እንደተጫወተች እኔ ለሷ ላይ እንድጫወት ነው አይደል እንደዚህ እያደረገች በጣም ቆሻሻ በጣም ወራዳ ሴት ልጅ ሆና እኔ በእንደዚህ ና እኔ ሪከርድ እያደረከኝ ነበር ነው ቆይ ልቀቀው ስልኩን ልቀቀው ቆይ ስልኩን ልቀቀው እናት ላስረዳሽ እኔና አንቺ እኮ እኔና አንቺ በተጋጨንበት ታይም ብዙ ነገሮች ብዬሻለሁ አይደል ያን ታይም ነው ይኸውልሽ ደውሎ እንድታወራ አልፈለገም ምን አይነት ሰው ነው ቆሻሻ ወራዳ ስትለኝ አይመለከትሽም እፈነክተሻለሁ አንቺ ልጅ ስሚ ውሸት ነው አይደል ከ20 ደቂቃው 3 ደቂቃ ነው የሰማሽው 3 ደቂቃ የሞላ ነገር ነው የሰማሽው 20 ደቂቃ ብትሰሚ ደግሞ ስማ ለቀቀውና እኔን አውራኝ እኔን ሪከርድ ለማድረግ ነው ቤት ድረስ የመጣው አናግርሻለሁ እሺ የመጣው ሪከርድ ልታረገኝ በአንተ ቤት የጎበስክ መስሎሃል በአንተ ቤት የጎበስክ መስሎ ነው እኔን አውራኝ እሺ እንግዲህ አይደል እሱ ብትለኝ ነው እንደዚህ አሳለፈ ለጠላት የምትሰጠኝ ያንተ ድምጽ አይደለም እኔን ጠላት ይዘው ጭራሽ አዳምጪኝ እሺ አንዴ ብቻ አዳምጪ እኔና አንቺ ተጋጭተን ነበር አይደል ይኸውልሽ ተጋጭተን ነበር አይደል ወይ ተጣልተን ነበር አይደል ተጣልተን ነበር በተጣላንበት ታይም መጥቶ የፈለገ ነገር ብንጣላበት ጓደኛ አይደለም መጥቶ የነገረኝ ነገር ይኸውልሽ መጥቶ ጓደኛክ አይደለም አይደለም ወንድምክ አይደለም ቤተሰብክ አይደለም እንዴት ነው እኔ ለሌላ ሰው የምታማኝ እንዴት ነው ኦኬ ቆሸሽኩብህ እሺ አብረኸኝ እንደዛ ትላንትና ጊዜ ልናሳልፍ የነበረው ልትጫወትብኝ ነው አይደለም ምን አይነት ሰው ነህ ምን እያደረክ ነው ያለው ደስታ ሰጠኸኝ ለምንድን ነው የምትቀኝ እንደዚህ በማድረግ ደስተኛ ነው ባንተ ስራ ነው ይገባሃል ይኸውልሽ እናት የኔና አንቺን ደስታ አይፈልገውም እየነገርኩሽ ነው አይደል ለዛ ነው ክፍተቱን የፈጠረችው ቤዛ ናት ያንን ሪከርድ የተያዘበት እኔ ነኝ አይደለ እንደዚህ የተናገርኩት በተናደድሽበት ሰዓት እኔ የፈለኩ ብናደር ማለት ነው አንተ ለማንም አላማህም ለማንም ሰው እሱ መጥፎ ነው አይደለም እኔ ነኝ የበደልኩት ነው እሺ አልኩኝሽ ተሳሳትኩኝ በጣም ጥሩ እሺ በጣም አሪፍ ያ ሁሉ ነገር ፍቅር ነው ተሳሳተው ለኔ ነው
አንተ በጣም ነው የሚገርም። ለዚህ ነው እኔን እንደዚህ ያልኩኝ። ለዚህ ነው አብረን እንደዚህ ያሳለፍነው። ለዚህ ነው የማይሆን ነገር ሲሰባ ነው እኔ ተቀይሬያለሁ። ልጫወትባት እሷ አስመስላ እንደቀረበች ልትጫወትብኝ ስድቡንም እንዳደረግሽ ልትጫወትብኝ ነው። ምን አይነት ሰው ብትሆን ነው? ባፈቀርኩኝ እንደዚህ ነው የሚገባኝ? አይደለም። አሁንም ተረጋጊ። ከሚጫወትብኝ ሰው ጋር ተገባል። ውላጣብኝ የማስበው